አሴት ምን እያደረግሽ ነው? አንደሻል በቃኝ መጫሰተኝ ነው በልገይ ይህን ነገር ካደረኩት በኋላ ምላሽሽ የለም። ይህን ሁሉ ነገር ካደረኩት ለአንቺ ብዬ እኮ ቤተሰቦችን ለመጠበቅ ብዬ እኮ ነው። አሴት ይሄ ነው መጠበቅበት ነው። ይሄ እኮ ብቻ ነገር ነው። ነፃነት የሚባለው የምወደው ሰው ሰበት አስቀምጠ እኔ ብቻ ቆልፎ እዚህ ታስቀምጥ። ቆይሽ እሱ ከሚወድሽ በላይ እኮ የሚወድሽ ነው። በዛ ላይ እሺ እኔን ገደልሽ። ከዛ በኋላ ቤተሰቦችሽ ምን ሆነ? አንቺ ጸጸት ትችያለሽ። ጸጸት ያስችልሻል። አንቺ ካዲ ወቅተሽ ልትገቢኝ ነበር። ውለታ ቢስ ማድረግ ማውራት አለብን። እየሰማሁሽ ነው። ወደ ስራ መመለስ አለብኝ። እኔ እዚህ ቤት ቀን ሙሉ መዋል በጣም አስጠልቶኝ ስራ መሄድ አለብኝ። ለምን ብቻሽን ትሆኛለሽ? እናትሽን ጥሪያት ወይም ደግሞ ጓደኞችሽን ጥሪያቸውና አንድ ላይ ሁኑ። እንደሱ ማለት አይደለም። ለእኔም እኮ ስራ ሄጄ መዋሌ በጣም ጥሩ ነው። ስራ መስራት ትፈልጊያለሽ? ለምን? እንደፈለግሽ ከወንድ ጋር መሆን ስለምፈልግ አይደል? ለዛ ነው። አረ አይደለም አድናን፣ እኔ እኮ ትዳራችን ለመደገፍ አስቤ ነው። በዛ ላይ ራሴንም እደግፋለሁ። ራስሽን ለመደገፍ ነፃነት የሚያስፈልግሽ ይመስልሽ? ቆይስ ታስቢው የት እንደምትሄጂና ከማን ጋር እንደምትሄጂ ሳላቅ ዝም ብዬ መለቀሽ ይመስልሻል? አድናን፣ እኔ ካንተ አንድ የምፈልገው ነገር እንድታምነኝ ብቻ ነው። አመኘሽማ እኮ ያረግሽኝን አየሁ። እውነት ከዚህ በኋላ ምንም አታገኝብኝ። እውነት ቃል እገባለሁ። እሺ፣ ግን ከስራ ቀጥ ብለሽ ወደ ቤት። አንድ ነገር ብሰማ እኔን አያድርጊ። ቃል እገባለሁ። ምንም ነገር አታገኝብኝም። በውሳኔ እንጸጸት እንዳታደርጊ። አረ በፍጹም እውነት ምንም ነገር አታገኝብኝም። እርሻለሁ። ሄሎ፣ ምንድን ነው ማታ ስደውልሽ ማታነሽ? አላየሁትም ነበር። ምን ነው ናፈኩህ እንዴ? ቀላል ናፈቅሽኝ? ከናፈኩህ መምጣት ነው። ሲልም እባክሽ ሰሞኑን ቤቱ ሰላም አይደለም። ስራ ካልሰራው አለች። ከዛ በኋላ እሺ አልኳት። መቼ ነው እናንተ ቤት ደግሞ ሰላም ኖሮ የሚያውቀው? ይልቅ ጭንቀትህ እንዲለቅህ ቶሎ ና። ነገ እመጣለሁ። ወይ ይቅርታ አስደነገጥኩ እንዴ? ምንድን ነው አታንኳኩም እንዴ? ይቅርታ በጣም። ምን ፈለግሽ? የሚበላ ላቅርብ? አይ በልቻለሁ። ውጪ። ፈጣሪ አንድ ቀን ካንተ ይገላግለኛል። ምን ተገተረሽ ተኛልሽ? ውጪ እንጂ። ሄሎ፣ ምን ነው እርግቧ መጣች እንዴ? ስሚ፣ አንድ ነገር እንድታደርጊልኝ እፈልጋለሁ። ሀሴትን እንድትከታተይልኝ እፈልጋለሁ። የሚከታተላት ሌላ ሰው አትቀጥርም ነበር? ለምን? እኔ ለምንድን ነው አትበይኝ። በቃ ለምን እንደሆነ ታውቂያለሽ። ይኸውልሽ ከማን ጋር እንደምትሆን እሱን ሁሉ ነገር አጣሪልኝ። እሺ? እንዲህ የምትከታተላት ከሆነ ለምን ፈቀድክላት? እሱ አንቺን አይመለከትሽም። የተባልሽው ብቻ ነው። ጥያቄ አታብዢ። እሺ በቃ ወደ ስራ ነው። ስራ? እና ምንድን ነው የለበስሽው? እንዲለብስሽ ነው እንዴ ስራ የምትሄጂው? ስራ እኮ እንዲለብሽ ነው የሚሄደው። ምን ሆነ? አዎ የለበስሽው ልክ አይደለም። ግቢና ቀይሪ። የተለመደ አለባበስ እኮ ነው። በዛ ላይ አላጠረም። ግቢና ቀይሪ አልኩሽ። ካለበለዚያ የትም አትሄጂም። አድናን፣ ስራዬን ማጣት
አልፈልግም። በዛ ላይ ስራ ይረፍድብኛል። አሁን ደግሞ እኔ የምለው እንደመስማት ጨራሽ ለስራ መጨነቅ ጀመርሽ? እንደሱ እኮ አይደለም አና፣ ለምንድን ነው የማትረዳኝ? ስራ ይረፍድብኛል። ካረፍድኩ ደግሞ ከስራ አባረራለሁ። ጥሩ ነዋ፣ ብትባረር ይሻላል። ምርጫው አንቺ ነው። ወይ ስራ ሂጂ ቀይረሽ፣ ወይ ደግሞ እዚህ ተቀመጭ። ለምንድን ነው ግን የማደርገው ነገር ሁሉ የማይጥም? ምክንያቱም ወንዶች እንደሚሆንሽ አሳምሬ ነው የማውቀው። በይ ግቢው። ጭራሽ እሺ፣ አሁን መሄድ ትችያለሽ። ሄሎ ጓደኛዬ፣ እንዴት ነሽ? ደህና ነኝ። እንዴት ነሽ አንቺ? ምን ነው ድምፅሽ ልክ አይደለም። ኧረ ምንም የተፈጠረ ነገር የለም። ነው ተይ እንጂ ሀሴት፣ ጓደኛሽ እኮ ነኝ። ይሄ አላንተ ስራ አትሄጂም እንዴ? ወይ ልብስሽን ቀይር ወይ ደግሞ ስራ አትሄጂም ማለት። ኧረ እባክሽ፣ ምናልባት እሱ ልክ ሊሆን ይችላል። ቴሊያ በሰሚ ነው የሚሻለው። ስራዬ እኮ ነው። እሱ በቀና ቁጥር ነው ቤት መቀመጥ አለብኝ እንዴ? አልችልም። ሀሴት አስቢበት። ስራ መሄድሽ ነገሮችን ያባብሳል። ለምንድን እንደዚህ የምታወሪው? ራስሽ እንዴ? ለራስሽ መቆም አለብሽ፣ ስራ መስራት አለብሽ ስትይኝ የነበረው ምን ሆነሽ ነው? እንደዛ ማለት ፈልጌ አይደለም። አድናን ይወድሻል፣ አንቺን ማጥላት ስለማይፈልግ ነው። እኔ ግን ራሴን እያጣው ነው። እማደርገውን በሙሉ የተቆጣጠረኝ እኮ ነው። ጓደኛዬ፣ ምንም ነገር ለማድረግ ከወሰንሽ እኔ ካጠገብሽ ነኝ። አውቃለሁ ጓደኛዬ። እኔ አንቺን ብቻ ነው ላመን የምችለው። የሚያስፈልግሽ ነገር ካለ ደውይልኝ። እሺ ጓደኛዬ፣ እደውልልሻለሁ። በቃ ቻው ቻው። እሺ ቤተሰብ እንዲኖረኝ ይፈልጋሉ። ማለት ያው ልጅ እንዲኖረኝ ይፈልጋሉ። አይሆንም ማለት ሆነ አይሆንም። ለምን አይሆንም? ከተጋባን አመታት አለፉ። ልጅ የመውለጃ ጊዜያችን ነው የሚመስልሽ? ዝግጁ አይደለሁም። በዛ ላይ አሁን ባለሁበት ሁኔታ ልጅ መውለድ አቅም የለኝም። ምን ማለት ነው? አሁን ባለሁበት ሁኔታ ልጅ መውለድ አልችልም? የምትፈልጊው ነገር ሁሉ ተሟልቶልሽ፣ ከዚህ በላይ ምን ፈልግሽ? ሁሉም ነገር ስለ ገንዘብ ይመስላል። እና ከዚህ በላይ ምን ፈልግሽ? ሲጀመር እናቴ የመሆን ጥንካሬ እንኳን የለኝም። በሰላም ከተኛ እንኳን በጣም ረጅም ጊዜ ሆኗል እኮ። ስራ ምናምን እያልሽ ጊዜ ከምትፈጂ እናት ለመሆን አትሞክሪምና? እናት ደስተኛ ያልሆነችበት ቤት ላይ ልጅ መውለድ አልፈልግም። ደስተኛ ያልሆንሽው በእኔ ምክንያት እንደሆነ ነው የምታስቢው? መጀመሪያ የሚስትነት ድርሻሽን ተወጪ። አንተም ሲጀመር አባት መሆንን እወቅበት። አንቺ ነሽ ለእኔ አባትነት ምን እንደሆነ የምትነግሪኝ? ቆይ ስለ አባትነት ምን ታውቂና? በደንብ አውቃለሁ። አባትነት ማለት ለሚያስቡላቸው ሰዎች ነፃነት መስጠት ነው። አባትነት ማለት መውደድ ነው። አንተ ግን ንዴትን እንኳን መቆጣጠር አትችልም። ትጮሃለህ፣ እቃ ትሰብራለህ፣ እኔ ላይ እንኳን እጅህን ታነሳለህ። እና ታዲያ ይሄ ነው አባትነት? አሁን ደግሞ ልጅ መውለድ እፈልጋለሁ ትለኛለህ። ልጅ ደስታ እንጂ ፍርሃትን አይፈልግም። ልጅ የሚኖርበት ቤት እንጂ ጦርነት አይፈልግም። ልጅ ሲጨንቀው የሚያማክረው አባት እንጂ ነገሮች አልሳካ ሲሉት ሚስቱን የሚደበድበባት አይፈልግም። አባትነት ቀላል ይመስልሃል ወይስ ሁሉም ነገር ልጅ በመውለድ የሚስተካከል መሰለ? መቼም አይስተካከልም። እሺ መስመርሽን እያለፍሽ ነው ሀሴት። የምታወሪው ግን ይታወቅሻል። አዎ ይታወቀኛል። እውነቱን ነው ያወራሁት። ልጅ አባቱን ባህሪ ይወርሳል። እኔ ደግሞ ልጄ ያንተን ባህሪ እንዲወርስ አልፈልግም። እኔ ለልጅ አባት መሆንም አልችልም። ቆይ እንዴት ብትደፍሪ ነው አባት መሆናችን የምትይው? ነፃነት በሌለበት ቦታ ነው። አንተ ባለበት ቦታ ልጄ ማሳደግ አልፈልግም። አንቺ መታገኝ አይደለም መታኝ እንዴት አደርሽ? ቆንጆ ቁርስ አዘጋጅቻለሁ፣ እንብላ። ስራ መሄድ አለብኝ እኮ። አብረን ከበላን በኋላ አብረን እንሄዳለን። በዛ ላይ የምትወጂ ቁርስ ቁጭ በይ፣ ግድ የለሽም። ስራ ረፍዶብኛል። ሌላ ጊዜ አብረን። አሁን ነው የምንበለው ማለት ቁጭ በይና ቁርስ እንብላ።
እንዴት ነው ወደድሽው? ያው ላንቺ ብዬ ነው ያዘጋጀሁት። ቆንጆ ነው። ማታ ያልሽኝን ነገር እያሰብኩት ነበር እና አንቺ ልክ ነሽ። በጣም መጥፎ ሰው ነኝ። ከዛሬ በኋላ ራሴን ላስተካክል ቃል ገባልሽ። እንዴት እንዴት ላምን እችላለሁ? ልክ ነሽ። መጥፎ ሰው ነበር። ደስተኛ ሰው እንድንሆን እፈልጋለሁ። አንቺን ማጣት አልፈልግም። እኔ አንተ እንዴት ማመን እንዳለብኝ አላውቅም። አንድ ቀን እስኪ ዛሬን ከኔ ጋር ወይና እንዴት እንደተቀየርኩ ላሳይሽ። አንድ ቀን ብቻ። ይቅርታ አልችልም። ዛሬ ስራ አለብኝ። ጥሩ ትዳር እንዲኖረን ለማድረግ እየሞከርኩ ነው። እንድትወጂኝ ለማድረግ እየጣርኩ ነው። ጀግናውንም ስራ እያልሽ ነው። እውነቱን ልንገርህ፣ መቼም ልወድ አልችልም። ለቤተሰብ ብዬ እንዳገባው አንተ መቼም ታውቀዋለህ። ድሮም ክብር የማይገባሽ ሴት እንደሆነሽ አውቃለሁ። ተነሽ አድናን አቁም። ተነሽ። አድናን አቁም። ራስሽ ነሽ እንደዚህ እንዳደርግ የምታስገድጂ። እሺ በቃ አብረን ማለት እንችላለን። አሁን ደግሞ ሀሳቤን ገኝ። ድሮም አንቺ ክብር አይገባሽ። እባክህ አድናን፣ እባክህ አድናን፣ እባክህ አድናን። አድናን እንዲህ ማድረግ አልችልም። አድናን እባክህ፣ አድናን እንዲህ ማድረግ አልችልም። አድናን እባክህ፣ አድናን እባክህ፣ አድናን እባክህ እንደዚህ አታድርግ። አድናን እባክህ፣ እባክህ እንደዚህ ማድረግ አልችልም። አድናን እባክህ፣ አድናን እባክህ እንደዚህ መቆየት አልችልም። አድናን እባክህ እኔ እዚህ መቆየት አልችልም። አድናን እባክህ እንደዚህ አታድርግ። እባክህ እኔ እዚህ መቆየት አልችልም። እባክህ አድናን እንደዚህ አታድርግ። ሄሎ ኤልሳ፣ እንዴት ነሽ? የት ነሽ? አዎ ፈልጌሽ ነው። አሁን ቤት ነኝ። ቶሎ በይ ቶሎ በይ። ቤይ ጠንከር ማለት አለብሽ። አድናን እባክህ ከዚህ ክፍል አስወጣኝ። መተንፈስ እያቃተኝ ነው። አይዞሽ፣ ምንም አትሆኝም። ለወደፊቱ ትምህርት ይሆንሻል። ከዚህ በኋላ የአንቺ ቦታ እዚህ ነው። እሺ አድናን፣ እንደዚህ ማድረግ አልችልም። እዚህ ቆልፈህ ልታስቀምጠኝ አልችልም። ቆይ ለምንድን ነው የማይገባሽ? ይሄን ሁሉ ነገር ማድረግ እኮ ስለምወድሽ ነው። አድናን፣ የምትወደኝ ከሆነ ከዚህ ክፍል አስወጣኝ። ትወጫለሽ። ከዚህ የምትወጪው ግን ስነ ስርዓት ስትማሪ፣ እንደ ሚስት ለባል አክብሮት ሲኖርሽ፣ እስከዛ ድረስ ግን እዚህ አርፈሽ ትቀመጫለሽ። ቆይ እኔ ከዚህ በላይ ምን አድርጌ ነው የምትለኝ? የጠየቀኝማ ምን አድርጋለሁ? ለአንተ ስል ቤተሰቦቼን፣ ጓደኞቼን፣ እድሜን ሁላ ትቻለሁ። ሚስት ለመሆን ጥሬያለሁ። እኔ ከዚህ በላይ ምን ላድርግ? እሺ ያልከኝን ሁሉ ስለተውኩኝ ነው። እኔ ከዚህ በላይ ምንድን ነው ላደርግ የምችለው? ለአንተ በገባህ ወጣ ቁጥር ትሰድበኛለህ፣ ትመታኛለህ። እኔም ከዛሬ ነገር ትሻሻላለህ ብዬ እጠብቃለሁ። አንተ ግን መቼም አትሻሻልም። የበለውጥ እኮ ምንም አይነት ፍላጎት የለቅም። ስለምወድሽ ነው፣ አንቺን ለመጠበቅ ነው ብዬ ትላለህ። ከማን ነው የምትጠብቀኝ? ከራስ ነው የምትጠብቀኝ? ቤተሰቦቼ ያለባቸውን ዕዳ ከፍለህ ህይወቴን እስር ቤት ነው ያደረገው። ተመልከተው እስኪ አድናን። እና ከዚህ በላይ ከእኔ ምንድን ነው የምትፈልገው? ማድረግ በምችለው ሁሉ አድርጌያለሁ። አርፈሽ ብሽ አድናን፣ አልችልም፣ 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 መቆየት አልችልም። እዚህ መቆየት አልችልም። እኔ እዚህ ክፍል መሆን አልፈልግም። አልችልም፣ አልችልም። እዚህ ክፍል መሆን አልችልም። እዚህ ክፍል መሆን አልችልም። አድናን እባክህ አትጨክን። እዚህ ክፍል መሆን አልችልም። እዚህ ክፍል መሆን አልችልም።
ወንድሜ ለምንድን ነው እያጣደፍክ የጠራኸኝ? ስሚ ዛሬ እኔ እዚህ ቤት እስክመጣ ድረስ እዚህ እንድትሆኝ እፈልጋለሁ። ለምን? ሀሴት የለችም እንዴ? ውስጥ ቆልፌባታለሁ። ቆልፌባታለሁ? አዎ። በስተመጨረሻ የሚገባሽን ቦታ አገኘሽ። እየሰማሽኝ? ሁሉንም ነገር ስመጣ አስረዳሻለሁ። ምግብ አልበላችም እስካሁን ድረስ። ብቻዋን ደግሞ ከሆነች የሆነ ነገር ልታረግ ትችላለች። ችግር የለውም አታስብ ወንድሜ፣ በደንብ እከታተላታለሁ። ቦታዋን እኔ ያሳያታለሁ። ለምን ተረጅኝ አውቃለሁ። ምግብ ስጫት። በፍጹም ከዛ ክፍል መውጣት የለባትም በፍጹም። ችግር የለውም አታስብ ወንድሜ። አዲስ ነገር ካለ ደውይልኝ። ቻው። ወይዘሮ ሀሴት ከኔ ማን እንደሚያድንሽ እናያለን። እሺ አሁን ደግሞ ለባልሽ ሚስት መሆን አቃተሽ? ነገሩ መች ሚስት ሆነሽ የምታውቂው? ከዚህ በኋላ እንዴት ሚስት መሆን እንዳለብሽ እኔ ያስተምርሻለሁ። አታልቅሽ የኔ ውድ፣ እኔ ለረዳሽ ብቻ ነው የምፈልገው። በዚህ ያዘውን ባሽ እኔ አትሸውጂ። ከዚህ በኋላ እኔ የምልሽን ትሰሚያለሽ፣ ለባልሽ ትታዘዣለሽ። ማን የበላይ እንደሆነ መርሳት የለብሽ። እባክሽ ውጪልኝ። እሺ እወጣልሻለሁ፣ ግን እወጣልሽ ማንነትሽን ስታስታውሽ። አንቺ ነሽ የኔ ማንነት ብታስታውሽ? አንቺ ነሽ ለኔ ስለሚስትነት የምትነግረኝ? ማን እንደሆነሽ ረሳሽው መሰለኝ። ሚስት መሆን ያቃተሽ አንቺ ነሽ እንጂ ነው አይደለም። ፍቅረኛሽን ከፎቅ ላይ ገፈተሽው አንቺ እንጂ ነው አይደለም። ስለምንድን ነው የምታወሪው? ቤት ውስጥ ሲቆልፍብሽ ማበድ ጀመርሽ እንዴ? እንዴት ነበር ስታሰቃየው የነበረው? ከሌላ ሴት ጋር አየው ብለሽ ነው አይደለ? ፍቅረኛሽን ከፎቅ ላይ ገፍተርሽ የጣልሽው? ሰው ቆይ እንዴት የሚወደውን ሰው ይገላል? አደጋ ነበር። አውቄ አይደለም ደግሞ ነፃ ነሽ ተብዬ ተለቅቄያለሁ። እኔና አንቺ እውነቱን እናውቃለን። አንቺ ነፍሰ ገዳይ ነሽ፣ ነፍሰ ገዳይ ነሽ፣ ነፍሰ ገዳይ ነሽ። ነፍሰ ገዳይ አይደለሁም፣ ነፍሰ ገዳይ አይደለሁም፣ ነፍሰ ገዳይ አይደለሁም፣ ነፍሰ ገዳይ አይደለሁም፣ ነፍሰ ገዳይ ማን እንደሆነ አሳይሻለሁ። ምግቡን ምንም አልለካሽውም። ለምንድን ነው ያልበላሽው እያልኩሽ ነው። ምንም አትናገሪ። ጥሩ ዝምታሽ ነገሮችን የሚለውጥ መስሎሽ ነው? እስከ መቼ ድረስ እንደምቀጥይ ደግሞ እናያለን።
ማን ነፍሰ ገዳይ እንደሆነ አሳይሻለሁ። መግባት ትችላለህ? ደግሞ ምን ፈለግሽ? ቅድም ስለተፈጠረው ነገር እያሰብኩበት ነበር። በጣም አብዝቼዋለሁ። ማለት የሌለብኝን ነገሮች ብዬሻለሁ። በጣም ይቅርታ። የሁሉ ነገር ካረግሽ በኋላ የምር ይቅርታ እየጠየቅሽኝ ነው? አውቃለሁ። ይቅርታ ለማድረግ በጣም ይከብዳል። በቃ ያለፈውን ነገር እንርሳውና እንደ አዲስ እንጀምር። ምግብ አምጥቼልሻለሁ። ራስሽን መጉዳት የለብሽም። ለምን ማለቴ ለምን? አሁን ጥሩ ለመሆን ፈለግሽ? አንድ እድል ብቻ ስጪኝ። ይቅርታ እንድታረጊልኝ ማድረግ እችላለሁ። አላውቅም። በድጋሚ አንቺን ማመን የምችል አይመስለኝም። እሺ በቃ አረፍ በይ። ከራበሽ ቢ እባክሽ አሁን ብቻዬን መሆን እፈልጋለሁ። እኔ የምልሽ ኤልሳ፣ ወንድምሽ ከወጣ ቆየ እንዴ? አዎ ትንሽ ቆየ። አሁን ማን እንደሚያድንሽ ይላል። ወንድሜ እንዴት በጊዜ መጣ? ስራ በጊዜታችን ምነው ሰላም አላችሁ? ሴት ደናረች አይ መጀመሪያ ቁጭ ባልና ከዛ በኋላ ገተንታለን። ስራ ጥሩ ነበር።